ጋዘን ውስጥ እኔና ደሊና ታስረን ልትገሉን ህይወታችን ልታጠፉ የነበራችሁት ራሳችሁ ናችሁ። ያ በገንዘብ የገዛችሁት ደስታ ተብየውን ራሱ ፖሊስ ጣቢያው ስጂ ሁሉንም ነገር እንዲያወጣ ነው ያደረኩት። እሺ እኔ እኮ እናት ነኝ። 9 ወር አርግዤ የወለድኩ። እንዴት ነው እንደዚህ የቆሸሸ ነገር እኔ ላይ የምትወረውረው? እናንተ የገዛ ልጅን በገንዘብ ምክንያት ለሞት አሳልፋችሁ የምትሰጡ እብዶች ናችሁ። የቤዛ ጆሮ ጌጥ መጋዘን ውስጥ ተገኝቷል። ይህንንስ ምን ልትሉ ነው? ውሸት ነው ካሌብ። ያ ሰውዬ ራሱን ለማዳን ብሎ ነው እየዋሻለው። ለማጣላትና ቤተሰቡን ለመበተን ሆን ተብሎ የተሰራ ሴራ ነው። ፊት ለፊቴ ላጩኝ። አንቺም የገንዘብ ተራ ፍጡር ነሽ። ሁለታችሁም ዋጋችሁን ታገኛላችሁ። እሺ ዛሬውኑ ፖሊስ እጃችሁን አንጠልጥላችሁ የሰራችኋትን ነገር ፍርድ ቤት ላይ ቆማችሁ ትናገሯታላችሁ። እሺ ያመጣው ማስረጃ በቀላሉ የሚታው አይደለም። የደስታ ድምጽ እኮ ነው። ያን አደገኛ ሰውዬ ደግሞ አንቺ ነሽ የቀጠርሽው። ካሌብ አመረረ። ያዜብና የወይዘሮ አልማዝን ተንኮልና ኬዝ አወቀ። እነሱ ሊገድሉ አፍነው ስቶር ውስጥ የዘጉባቸው ቤዛና እናቱ ወይዘሮ አልማዝ እንደሆኑ አወቁ። እጅግ የሚያሳዝነው ነገር ግን የቤዛ ተንኮልና ክፋት አሁን ረቀቅ ሰፋ ብሏል። እጅግ በሚያሳዝን ሁኔታ ሌላ ወጥመድና ሌላ ዕቅድ አቅዳ ካሌብን አንጀቱን ብጥስ የሚያደርግ ነገር ነግረዋለች። ደሊና ዛሬ ማጓጉኛል ባንጠልጣይ እንደሆነ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ ሲሆናችሁ ሰፖርት አድርጎ ፕሊዝ ቪዲዮውን ጀምሮ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ተወዳጁ ደሊና ዛሬም በሚገርም ሁኔታ ቀጥሏል። እንግዲህ ደሊና እስከዛሬ ዝም ማለቷ ካሌብ ይጎዳል። ንጹህ አፍቃሪ፣ ንጹህ ልብ፣ መልካም መልከቀና የሆነው ካሌብ ልቡ እንዳይሰበር ዝምታን መርጫለሁ ያለችው ደሊና በስተመጨረሻ ዙሪያው በሾህ ተከቦ ወጥመዱና ሴራው ወደ እነሱ መጥቷል። በቤዛ ተንኮልና ክፋት እጅግ የሚያሳዝነው ካሌብ ያየውን ነገር ማመን አቅቶታል። ቤዛ ባቀነባበረችው ነገር ከአጋቹ ጋር የተጻጻፈችውን ተመልከት በማለት እንግዲህ ወይዘሮ ሂሩትን አጋልጣታለች ማለት ነው። በሚያሳዝን ሁኔታ ልጁ ደግሞ በጣም በሚያሳዝን ሁኔታ እናቱና የገዛ ሚስቱ ቤዛ እንደሆነች ነግሮት ነበረ። እሱም ሪከርድ ነበረው። ክፉ በክፉ ሾህን በሾህ ይባላል እና አንዳንድ ጊዜ ክፉ ሰዎች አንሸነፍም የሚባል አባባል አለ። ላለመሸነፍ ስትል እንግዲህ ይህችን ምስኪን ሴትዮ ሌላ ወጥመድ ውስጥ ከተዋታል። ያ የጆሮ ጌጥም የእሷ ነው እንጂ የኔ አይደለም ወይም እሷ ልትደብቀው ስትል አግኝቻት ያው ቪዲዮ ብላ አሳይተዋለች። የዚህ ማስተባበያ ማጣፊያ ምንድን ነው የሚባለው ነገር በጣም ከባድ ነው። የወይዘሮ አልማዝና የቤዛ ክፋት መጨረሻው ምንድን ነው? ካሌብስ መቼ ነው አይኑን የሚገልጠው? ካሁን በኋላ ደሊና ወደ ኋላ ማፈግፈግ የለባትም። ምክንያቱም ቀስቱን ወደ እነሱ ወርውረውታል ማለት ነው። ደሊና እውነቱን መናገር አለባት። እስከዛሬ ዝም ያልኩ ልብህ እንዳይሰበር፣ በእናት ላይ ያለህ እምነት እንዳያጣ፣ ከእናት ጋር ከባድ ጸብ እንዳትፈጠር፣ አንተም እንዳትጎዳ፣ በምትወደው ሰው በእናት በምትወዳት ሚስትህ ትወደኛለህ ብለህ በምታስባት ሚስትህ ወይም እናቴ በምትላት እናትህ እንደዚህ መሆንህን ብዙ ወጥመዶችና ብዙ እንቅፋቶች ሲያዘጋጁልህ እንደነበረ ያንንም ዝም ብዬ ቆየው ለአንተ ብዬ ነው። አሁን ግን ወጥመዱንና ቀስቱን ወደኛ ስላዞሩት ዝምታዬ ምንም ዋጋ የለውም። ዝም ብዬ የማይጠቅመኝም ተናግሬ የማይጠቅመኝም ቢያንስ ተናግሬ እውነቱን ትረዳለህ፣ ፍርዱን ላንተ ሰጥሃለሁ በማለት እንግዲህ ደሊና እውነቱን ተናግራለች ማለት ነው። በጣም የሚያሳዝነው ነገር ግን ካሌብ ምን አይነት ውሳኔ ይወስናል? ለሀብት ብላችሁ እኔ ልገሉኝ፣ ለንብረት ብላችሁ እዛ ጫካ ውስጥ ጨለማ ውስጥ ጣላችሁን። እኛ መለጥን እንጂ እናንተማ ልገሉን ነበረ። አጋቹን አግኝቼው ሁሉን ነገር ነግሮኛል። አልተሳካላችሁም እንጂ ለመግደል ነው የወሰዳችሁን። ግን አሁንም መቼም አይሳካላችሁም። ከንብረትና ከብር በላይ ይልቅ የሰው ክብርነት ይቀድማል። እኔ ካሌብ ይሄን ያህል ከእናንተ አልጠብቅም። በጭራሽ አስቤውም ጠርጥሬም አላውቅም። ቤዛ በጣም አዝኛለሁ። በጣም ታሳዝኛለሽ። በውሸት ላይ ውሸት፣ በማስመሰል ላይ ማስመሰል ሁልጊዜ አይሰለችሽም? ይበቃኛል። ያንቺና እኔ ጉዳይ እዚህ ጋር ማብቃት አለበት ቢላትም ቤዛ አሁንም ከደሊና ጋር ጥቅልል ብሎ እንዳይሄድ ስለምትፈልግ ኦልሬዲ የእሷ እንደማይሆን ታውቃለች፣ እሷን እንደማይፈልጋት ታውቃለች። ግን አልሸነፍ የምትለው ቤዛ ይህን ክፋትና ተንኮሏን ማን ነው ልቧን የሚሰብርላት? ይህ ክፋት የሚተፋ ምላሷን ማን ነው የሚሰበስብላት?
ወይዘሮ አልማዝም እንግዲህ ደሊናን ዝታባታለች፣ አስፈራርተባታለች። እዚህ መቀመጥ በህይወት መትረፍ ከፈለሽ ዝምታሽን አማራጭ አድርገሽ ተጠቀሚ፣ አለበለዛ እጅ ረዥም ነው፣ ምንም ከማድረግ ወደ ኋላ እንደማይል ጠንቅቀሽ ታውቂያለሽ ስትል እንግዲህ ደሊናን አስፈራርታታለች። ደሊና እንግዲህ ቤዛን ላንቺ አላንስም፣ አድበሽ ተቀመጭ፣ ብዙ ጉዶችሽን ዘረግፍልሻለሁ ብላት ነበረ። ወይዘሮ አልማዝ ግን ደሊናን አስፈራርታታለች። ዝምታሽን እንደ አማራጭ አድርገሽ ተጠቀሚ፣ ምንም እንዳታወሪ፣ ሲያየሽውን የሰማሽውን እንዳላየሽ ለፊው ስትል ማስጠንቅቃታለች። ለእናንተ ብዬ ሳይሆን ለካሌብ ብዬ ነው፣ ንጹሕ ልብ ያለው መልካም ሰው አክባሪ፣ ፍቅር የሚገባው ደግ ሰው እንዳይሰበር እንዳይጎዳ ብዬ ነው። በእናትና ሚስት መርዛማን ስራችሁ ልቡ እንዳይጎዳ አምኖ ለመቀበል ስለሚከብደው ልቡ እንዳይሰበር እንጂ እናንተን ፈርቻ አይደለም ብትልም ቤዛ እንግዲህ ወጥመዱን አዙራ ራሷንና አልማዝን ነፃ ለማድረግ ሌላ ሴራ ሲራለች። ካሌብ ይሄንን ቪዲዮ ሲያየውም በጣም ደንግጧል። በጣምም ለማመን ከብዶታል። እጅግ የሚያሳዝን የሚያሳፍር ቪዲዮ ነው ያየው። ይህ እውነታ ለጊዜው ላይወጣ ይችላል፣ ቆይቶ ግን መፈንዳቱ አይቀርም። ግን ካሌብ በጭራሽ ይህ የተቀነባበረ ጉዳይ ነው እንጂ በጭራሽ እሷ ይሄን አታደርግም በማለት እንግዲህ ሊከራከር ካልፈለገ ካመናቸው ኦኬ አሸነፉ ማለት ነው። ግን ካሌብ ብዙ ነገር ሲደረግ አይቼ እንዳላየው ዝም ያልኩት ነገሮች ይስተካከላሉ ብዬ ነው። አሁን ግን ሰልችቶኛል። የእናንተ በየቀኑ የአሽሙር ንግግር፣ የጎሪጥ መተያየት፣ ክፋትና ተንኮላችሁ ውስጥ ለውስጥ ደክሞኛል። እዚህ ላይ መቋጨት አለብኝ። አንቺን ቤዛ ከህይወቴ ውጪ እናቴን ብትሆኚ መስመርሽን እያለፍሽ ነው። ለንብረት ብለሽ ነው ልጅሽ ልታስገዲ። ቆይ ማን ነው ህይወትሽ? ልጄ እስትንፋስ የትኛለሽ? ቆይ የቱ ጋር ነው የአንቺ ፍቅርና የአንቺ እስትንፋስ የሚለየው? ለገንዘብ ብለሽ ያሳገድሽኝ አልተሳካለሽም እንጂ ልታስገድኝ ነበረ። ምንም የማታውቀው ደሊናንም እዚህ ጣጣ ውስጥ አስገባሻት። ኦልሬዲ ስለ እናንተ ብዙ ሚስጥር ስለምታውቅ ነው መጀመሪያ የሚያሳገታችኋት። እባካችሁን ከህይወት ይወጡልኝ በማለት እንግዲህ ቁርጥ ያለ አቋም ካልያዘ ካሌብ አሁንም ተሸውዶና ተታሎ መልሶ እነሱ ሊያምናቸው ነው ማለት ነው። ሁሉንም ጥፋትና ወንጀል ወይዘሮ አዜብ ላይ ደፍድፈውባታል። አዜብም እንግዲህ ምንም ማስተባበያ የላትም። ውሸት እንደሆነ ብታውቅም የተቀነባበረ ስራ ብታውቅም ግን ቤዛ በጥንቃቄ አቀነባብራው ከአጋቹ ጋር የተጻጻፈችውን አስመስላ በጣም በሚያሳዝን ሁኔታ ነው እንግዲህ ካሌብን የሚያሳምን ወይዘሮ አዜብን እንዲጠላት ቢሆንም ከዛ ቤት እንዲያስወጣት የምታረግበት አጋጣሚ ነው የቀነባበረችው ወጥመዱ። ስለዚህ እዚህ ጋር ልትታደጋት የምችለው ወይዘሮ አዜብን መከላከያ ባይኖራትም እውነት እንዳልሆነ ታውቃለች። ግን ደሊና እውነቱን መናገር አለባት። ካሌብ አውቃለሁ፣ እወድሃለሁ፣ አፈቅርሃለሁ ግን እንድትጎዳ ስለማልፈልግ ነው የእናትህንና የሚስትህን ገበናና ሚስጥር ሸፍኛ ዝም ያልኩት። እኔም ሚስጥራቸውን ስለማቅ ነው የሚያሰቃዩ ብላ መናገር